በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተማክሰኞ ከመሃል ሚዲያ መሃል ስቱዲዮ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀረብን። በቅድሚያም አበይት ጉዳዮችን በሱዳን አዋሳኝ ሸረሪና አካባቢ በፌደራል ኃይሎች እንዲሁም በህወሓት ታጣቂዎች መካከል ተከስቶ የነበረውን ግጭት ጋፕ ማለቱ ቢገለጽም በራያ አላማጣ ግንባር በኩል ግን ያለው ወታደራዊ ፍጥጫ እንዲሁም ዝግጅት በከፍተኛ ሁኔታ ማየሉን የአካባቢው ነዋሪዎች ገልጸዋል። ዝርዝር ዘገባን ይዘናል። በሀገራዊ እንዲሁም ወቅታዊ ጉዳዮች ላይ በሚሰጧቸው ሰፋፊ ፖለቲካዊ ትንታኔዎች እንዲሁም በፓርቲ ፖለቲካ ንቁ ተሳትፏቸው የሚታወቁት አቶ አበባ አካሉ በትላንትናው ዕለት በቁጥጥር ስር መዋላቸው ተሰምቷል። ኤርትራ በየዓመቱ በ12ኛ ክፍል የሚገኙ የሁለተኛ ደረጃ ተማሪዎችን እንዲሁም ወጣቶችን ለብሔራዊ ወታደራዊ አገልግሎት ወደ ሳዋ ማሰልጠኛ ማዕከል የመላክ መደበኛ ተግባሯን ቀጥላለች። ይህ ርዕሰ ጉዳይም የዛሬው ቀን መሃል ዜናችን አንዱ አካል ነው። በመካከለኛው ምስራቅ የሚገኙ ነዳጅ ጫኝ መርከቦች በአሁኑ ወቅት የተጋረጠባቸውን ስጋት የኢራን ጦርነት ከተጀመረበት ጊዜ ከታዩት የከፋው መሆኑን ባለሙያዎች ተናገሩ። የሚለው ከውጭ ያዝነው ነው። ቀደም ሲል ባስተዋወቅናቸው በትርሳ ጉዳዮቻችን የዛሬ ለተማክሰኞ ቀን መሃል ዜናችንን ጀምረናል። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሩ። ከመሸጋገሪያ በኋላ ስንመለስ በቀጥታ ወደ ዝርዝር ዜናዎቹ እናልፋለን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። በሱዳን አዋሳኝ ሸረሪና አካባቢ በፌደራል ኃይሎች እንዲሁም በህወሓት ታጣቂዎች መካከል ተከስቶ የነበረው ግጭት ጋፕ ማለቱ ቢገለጽም በራያ አላማጣ ግንባር በኩል ግን ያለው ወታደራዊ ፍጥጫ እንዲሁም ዝግጅት በከፍተኛ ሁኔታ ማየሉን የአካባቢው ነዋሪዎች ተናገሩ። ስማቸው እንዳይጠቀስ እየፈለጉ የራያ አላማጣ ከተማ ነዋሪ እንደተናገሩት የህወሓት ታጣቂዎች በተለያዩ ስትራቴጂካዊ ቦታዎች ላይ በርካታ አርሚዎችን በማሰማራት ላይ ይገኛሉ። ዋና ዋና የግንባር ስምሪቶችም ጨርጨር እንዲሁም ቢሶበር፣ ቡታ፣ መርፌ አካባቢ፣ ዋጃ፣ ቆቦ፣ ጃሮታ እንዲሁም ዳንያለኮ፣ ሰሌን ውሃ፣ በላይ በር ወይንም ባይዋ እንዲሁም ጥሙጋ ናቸው። ሰራዊቱ የዋጃን መስመርን ተከትሎ በስፋት የተሰማራ ሲሆንም ከባድ መሳሪያዎች ወይንም የመካናይዝድ ጦር በማንቀሳቀስ ወታደራዊ ቦታዎችን እንዲሁም ይዞታዎችን እያጠናከረ ይገኛል። ለተማሩት የህወሓት ኃይሎች ለጦርነት ዝግጁ እንዲሆኑ የሚል ጥብቅ መመሪያ ወርዶላቸው እንቅስቃሴ በማድረግ ላይ መሆናቸውንም ነዋሪዎች ጠቁመዋል። አሁን ባለው ከፍተኛ የወታደራዊ ዝግጅት እንዲሁም የፍጥጫ ደረጃ ምክንያት ጦርነቱ በማንኛውም ሰዓት እንዲሁም ደቂቃ ሊቀሰቀስ ይችላል የሚል ስጋት በአካባቢው አንዣቧል። ጦርነቱ በተጀመረ ቁጥር ሁልጊዜም ቀጥተኛ ሰለባ እንዲሁም ተጎጂ የሚሆነው የራያ ማህበረሰብ ነው። በመሆኑም ህዝቡ ዘላቂ ሰላምን እንዲሁም ነጻነቱን በእጅጉ ይሻል ብለዋል የራያ ነዋሪ። በአካባቢው ያለው ፍጥጫ ወደ ሙሉ ጦርነት እንዳይቀየርም ነዋሪዎች ስጋታቸውን እየገለጹ ይገኛሉ። በሀገራዊ እንዲሁም ወቅታዊ ጉዳዮች ላይ በሚሰጧቸው ሰፋፊ ፖለቲካዊ ትንታኔዎች እንዲሁም በፓርቲ ፖለቲካ ንቁ ተሳትፎ የሚታወቁት አቶ አበባ አካሉ በትላንትናው ዕለት በቁጥጥር ስር መዋላቸው ተሰምቷል። የፖለቲከኛ አቶ አበባ አካሉ መታሰርን በተመለከተ የቤተሰብ ምንጮች በሰጡት መረጃ መሰረት የታሰሩት በትላንትናው ዕለት ሲሆን በአሁኑ ሰዓት አዲስ አበባ ሜክሲኮ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ይገኛሉ። እስካሁን ባለው መረጃ መሰረት ፖለቲከኛው በምን አይነት የህግ መጣስ ወይንም ወንጀል ጥርጣሬ በቁጥጥር ስር እንደዋሉ ከፖሊስም ሆነ ከህግ አካላት የተሰጠ ይፋዊ መግለጫ የለም። ቤተሰቦቻቸውም የታሰሩበትን ትክክለኛ ምክንያትን እንደማያውቁ ነው የገለጹት።
ኤርትራ በየዓመቱ በ12ኛ ክፍል የሚገኙ የሁለተኛ ደረጃ ተማሪዎች እንዲሁም ወጣቶችን ለብሔራዊ ወታደራዊ አገልግሎት ወደ ሳዋ ማሰልጠኛ ማዕከል የመላክ መደበኛ ተግባሯን ቀጥላለች። በአሁኑ ወቅት በሀገሪቱ ከተለያዩ ዞኖች እየተሰበሰቡ በ10 ሺዎች የሚቆጠሩ ተማሪዎችና ወጣቶች 12ኛ ክፍል ትምህርታቸውን ለማጠናቀቅና የወታደራዊ ስልጠናውን ለመውሰድ ወደ ሳዋ እየተጓዙ ይገኛሉ። እንደ አውሮፓውያኑ አቆጣጠር በ1995 የወጣው የኤርትራ የብሔራዊ አገልግሎት አዋጅ ሕግ ማንኛውም እድሜው ከ18 እስከ 40 ዓመት የሆነ የሀገሪቱ ዜጋ ወንዶችም ሆኑ ሴቶች ለሀገራዊ መከላከያና የልማት ስራዎች ግዴታውን እንዲወጣ ያዛል። ሰልጣኞች በሳዋ ማዕከል ለ4 ወራት ያህል መሰረታዊ የወታደራዊና የአካል ብቃት ስልጠናን የሚያገኙ ሲሆንም ቀሪውን ጊዜ የ12ኛ ክፍል ሀገራዊ ፈተናውን በማጠናቀቅ ያሳልፋሉ። በፈተናው ጥሩ ውጤት የሚያመጡ ተማሪዎች ወደ ተለያዩ ኮሌጆች ገብተው ትምህርታቸውን ሲቀጥሉ፣ የቀሩት ደግሞ በመከላከያ ሰራዊት ወይንም በተለያዩ የመንግስት መስሪያ ቤቶችና የልማት ፕሮጀክቶች ውስጥ ተመድበው አገልግሎታቸውን እንዲሰጡ ይደረጋል። የኤርትራ መንግስት ይህንን ፕሮግራም ሀገራዊ አንድነትን ለመግባባት ሀገርን ለመከላከልና ወጣቶችን በስነ ምግባር ለማነጽ ወሳኝ ተግባር ነው ብሎ ያምናል። በአንጻሩ ዓለም አቀፍ የሰብአዊ መብት ተቋማት አገልግሎቱ ገደብ የለሽ የጊዜ ርዝማኔ ያለው የሚል ተደጋጋሚ ትችትን ሲያቀርቡበት ይስተዋላል። ታዋቂው የሲኤንኤን የቴሌቪዥን ጣቢያ ታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ ባለፈ የቀጠናውን ሀገራት የኢነርጂ ተጠቃሚ ያደረገ ግዙፍ ፕሮጀክት መሆኑን በዘገባው አስቃኘ። ግድቡ በሚሊዮኖች ለሚቆጠሩ ኢትዮጵያውያን ብርሃን ያደረሰ መሆኑንም አመላክቷል። ሊዲያ ሰለሞን ተጨማሪውን ይዛለች። ታዋቂው የሲኤንኤን ቴሌቪዥን ጣቢያ ታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ ባለፈ የቀጠናው ሀገራትን የኢነርጂ ተጠቃሚ ያደረገ ግዙፍ ፕሮጀክት መሆኑን በዘገባው አስቃኝቷል። ግድቡ በሚሊዮኖች ለሚቆጠሩ ኢትዮጵያውያን ብርሃን ያደረሰ መሆኑን አመላክቷል። በሲኤንኤን ዘጋቢ የሆነችው ቪክቶሪያ ሩባድሪ ባሰናደችው ዘገባ ወደ ጉባ በማቅናት የግድቡን እውነታ አስቃኝታለች። በዚህም በሺዎች የሚቆጠሩ በርካታ የምህንድስና ባለሙያዎችና የግንባታ ባለሙያዎች ሸለቋማ የሆነውን አካባቢ ወደ አፍሪካ ግዙፍ ግድብ መቀየራቸውን ገልጻለች። ግድቡ የምህንድስና ልህቀት የታየበት ነው ብላለች። ከ14 ዓመታት የግንባታ ቆይታ በኋላ ህዳሴ ግድብ እንደ አውሮፓውያን አቆጣጠር መስከረም 2025 መመረቁን ገልጻለች። ግድቡ በኢትዮጵያውያን ድጋፍ የመንግስት ፋይናንስ ቦንዶችና የተለያዩ የሀገር ውስጥ የፋይናንስ አማራጮች በኢትዮጵያውያን አቅም መገንባቱን ተናግራለች። ይህ ግዙፍ ግድብ ለሚሊዮኖች ኢትዮጵያውያን ብርሃን የሚሰጥ ብቻ ሳይሆን በጎረቤት ሀገራትም የኤሌክትሪክ ኃይል አቅርቦት እንዲደርስ የሚያደርግ ነው። በዚህም ግድቡ ከኢትዮጵያ ባለፈ የቀጠናዊ ኃይል ትስስር ማዕከል እንዲሁም የቱሪስት መዳረሻ በመሆን ኢኮኖሚያዊ ፋይዳው የጎላ መሆኑን ተናግራለች። ሲኤንኤን በዘገባው ላይ የታላቁ ኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ስራ አስኪያጅ ኢንጂነር ክፍሌ ሆሮን በማቅረብ ኢትዮጵያን የታችኛው ተፋሰስ ሀገራት በማይጎዳ መልኩ ግድቡን የተጠቀመች መሆኑን አመላክቷል። ግብጽ በግድቡ ምክንያት የሚደርሳት ውሃ ቀንሷል በሚል የምታቀርበው ክስ መሰረተ ቢስ መሆኑን ኢንጂነር ክፍሌ አስረድተዋል። አሁን ላይ በህዳሴ ግድብ የሚገኙ 13 ተርባይኖች በሚያመነጩት ኃይል 6 ሚሊዮን ኢትዮጵያውያን የኤሌክትሪክ አገልግሎት ተጠቃሚ መሆናቸው ተናግረዋል። ግድቡ ከኢትዮጵያ አልፎ ሱዳን፣ ጅቡቲ፣ ኬንያና ታንዛኒያ ኃይል ተደራሽ ማድረግ መቻሉን በቀጣይ ደግሞ ለሶማሊያና ደቡብ ሱዳን ኃይል ለመሸጥ ዝግጅት መደረጉን አመላክቷል። በተጨማሪም በህዳሴ ግድቡ በተፈጠረው ንጋት ኃይል ላይ በተፈጠሩት ደሴቶች ለቱሪስት መስህብነት ትልቅ አቅም መሆናቸው በማንሳት በቀጣይም ለቱሪስት መዳረሻነት የሚያገለግሉ መሰረተ ልማቶች እንደሚገነቡ ጠቁሟል። ኢትዮጵያ ለጅቡቲ የጭነት ተሽከርካሪ ማረፊያ የሚሆን መሬትን ሰጠች። ኢትዮጵያ እንዲሁም ጅቡቲ በሁለቱ ሀገራት መካከል ያለውን የንግድና የትራንስፖርት ኮሪደርን ለማዘመን የሚያስችላቸውን ታሪካዊ ስምምነትን በመተግበር በሞጆ ከተማ የመሬት ርክክብን ፈጽመዋል። ባለፉት 25 ዓመታት ዘግይቶ የቆየው ይህ ፕሮጀክት ለጅቡቲ የከባድ ጭነት ተሽከርካሪዎች ማቆሚያ ተርሚናል ግንባታ የሚውል መሬት ለጅቡቲ ወገን በመስጠት እውን ሆኗል። በሞጆ ከተማ በተካሄደው የርክክብ ስነ ስርዓት ላይ የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ፣ የጅቡቲ መሰረተ ልማትና መሳሪያዎች ሚኒስትር ሳይድ ኑር ሐሰን፣ የሞጆ ከተማ ከንቲባ እንዲሁም የሁለቱ ሀገራት ከፍተኛ ባለስልጣናት ተገኝተዋል። አለሙ ስሜ እንደገለጹት ፕሮጀክቱ በጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም በጅቡቲው ባለስልጣናት መካከል በተደረገው ውይይት ውሳኔ ያገኘ ሲሆን የሁለቱን ሀገራት ታሪካዊ እንዲሁም ኢኮኖሚያዊ ቁርኝነትን የበለጠ ያጠነክራል። ለባህር በር አልባ ኢትዮጵያ ዋነኛ የንግድ መስመር የሆነው የሞጆ ጅቡቲ ኮሪደር አዲሱ የከባድ መኪኖች ማቆሚያ ተርሚናል
ተርሚናል ሲገነባበት በትራፊክ መጨናነቅ ምክንያት ይባክን የነበረውን ጊዜና ተጨማሪ ወጪን በእጅጉ ይቀንሳል ብለዋል። በተጨማሪም ኢትዮጵያና ጅቡቲን የሚያገናኘውን የባቡር መስመርን የጭነት አቅምን እንደ አውሮፓውያኑ አቆጣጠር 2027 ወደ 6.2 ሚሊዮን ቶን ለማሳደግ ታቅዶ እየተሰራ እንደሚገኝም ተጠቁሟል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1672 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳምንት ውስጥ በተደረገ 8 ዙር በረራ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1672 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር እንዳሳወቀው ከሆነ 1670 ወንዶችና አንድ ሴት እንዲሁም አንድ ጨቅላ ህፃን ሲሆኑ ከተመላሾች መካከል እድሜያቸው ከ18 ዓመት በታች የሆኑ 34 ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ90 ሺህ በላይ ኢትዮጵያውያን ወደ ሀገራቸው መመለስ ችለዋል። በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት የሚያስችሉ ስራዎችም እየተሰሩ ይገኛሉ። በተለያዩ ጊዜያትም ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍ እንዲሁም እንክብካቤን የማድረግ እንዲሁም ከቤተሰብ ጋር የማቀላቀል ስራው ተጠናክሮ እንደሚቀጥልም ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። በቤንሻንጉል ጉሙዝ ክልል መሶብ የአንድ ማዕከል አገልግሎት የማስፋት ስራ ተጠናክሮ እንደሚቀጥል የክልሉ ርዕሰ መስተዳደር አሻድሊ ሀሰን ተናገሩ። ተጨማሪ ዘገባው እንደሚከተለው ተዘጋጅቷል። ርዕሰ መስተዳደሩ በክልሉ ሶስተኛውን መሶብ የአንድ ማዕከል አገልግሎትን በባምቢሳ ከተማ መርቀው ስራ አስጀምረዋል። አቶ አሻድሊ በወቅቱ እንደገለጹት ማዕከሉ የተለያዩ የመንግስትና የልማት አገልግሎቶችን በአንድ ማዕከል ማቀናጀት የተገልጋዩን እንግልት ጊዜና አላስፈላጊ ወጪን የሚቀንስ ነው። ማዕከሉ የመንግስትን አሰራር ዘመናዊና ቀልጣፋ በማድረግ ትልቅ ሚናን የሚጫወት ሲሆን ይህም ሌብነትና ብልሹ አሰራርን በመከላከል ግልጽ እንዲሁም ፍትሐዊ አሰራርን ለማረጋገጥ እንደሚያግዝ ጠቁሟል። ማዕከሉ ከከተማዋ እድገት ጋር የተመጣጠነ የመንግስት አገልግሎት አሰጣጥን በዘመናዊ እንዲሁም በተቀላጠፈ መልኩ ተደራሽ ለማድረግ እንደሚያግዝም ገልጸዋል። የክልሉ ምክትል ርዕሰ መስተዳደርና የሲቪል ሰርቪስ ቢሮ ኃላፊ አቶ ጌታሁን አብዲሳ በበኩላቸው መሶብ የአንድ ማዕከል አገልግሎት የዜጎችን የአገልግሎት እርካታን እያሳደገ እንዲሁም የመልካም አስተዳደር ጥያቄዎቻቸውን የመለሰ ኢኒሼቲቭ መሆኑን ተናግረዋል። በክልሉ መሶብ የአንድ ማዕከል አገልግሎትን በማስፋፋት በተቋማት የሚስተዋሉ የመልካም አስተዳደር ችግሮችን ለመፍታት የተሰሩ መሆኑንም ገልጸው በቅርቡ በግልገል በለስ እንዲሁም ካማሺ ከተሞች ተመሳሳይ የአንድ ማዕከል አገልግሎት ስራ እንደሚጀምሩ አስታውቋል። የባምቢሳ መሶብ የአንድ ማዕከል 4 የከተማ አስተዳደር ሴክተሮችን እንዲሁም 3 የፌዴራል ተቋማትን ጨምሮ 36 አገልግሎቶችን በአንድ ላይ መስጠት የሚያስችል እንደሆነም ተገልጿል። በዕለቱም የክልሉ ምክር ቤት አፈ ጉባኤ ወይዘሮ አስካለች አልቦሮ፣ በብልጽግና ፓርቲ የክልሉ ቅርንጫፍ ጽህፈት ቤት ኃላፊ አቶ ኢሳቅ አብዱል ቃድር እንዲሁም የባምቢሳ ከተማ አመራሮች ተገኝተዋል። የኒውክሌር ተቋማት ጣቢያ ረቂቅ ደንብ ላይ ውይይት እየተካሄደ ነው። የኢትዮጵያ ቴክኖሎጂ ባለስልጣን በኒውክሌር ተቋማት ጣቢያ ግምገማ ረቂቅ ደንብ ላይ ከባለድርሻ አካላት ጋር ውይይት እያካሄደ ይገኛል። የመደመር መንግስት ኒውክሌርን ለሰላማዊ ልማት ለመጠቀም የተለያዩ ስራዎችን በመስራት ላይ ሲሆንም ኢትዮጵያ ለዓለም አቀፉ አቶሚክ ኃይል ኢነርጂ በማሳወቅ የኒውክሌር ኮሚሽን አቋቁማ ኒውክሌርን ለኃይል እንዲሁም ለተለያዩ ተግባራት ለመጠቀም እንቅስቃሴን ጀምራለች። ይህንን ተከትሎ ልማቱ በአካባቢው እንዲሁም በሰው ሕይወት ላይ ሊያስከትል የሚችለውን ጉዳት ለመከላከልና ለመቆጣጠር የኒውክሌር ተቋማት ጣቢያ ግምገማ ረቂቅ ደንብ ተዘጋጅቶ ውይይት እየተካሄደበት ነው። በውይይቱ ላይ በርካታ ባለድርሻ አካላት ተሳታፊ የሆኑ ሲሆን በረቂቅ ደንቡ ላይ የተለያዩ ሀሳቦች እንደሚነሱና ረቂቁን ለማዳበር ግብአት እንደሚሆኑም ይጠበቃል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እያደረስናችሁ እናንተ እየተመለከታችሁ የምትገኙት ለዛሬ ለተማክሰኞ ከመሃል ሚዲያ ማል ስቱዲዮ ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችን ነው። አሁን ደግሞ ከባህር ማዶ ያዝናችሁ አለፈን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራል ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል።
ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። በመካከለኛው ምስራቅ የሚገኙ ነዳጅ ጫኝ መርከቦች በአሁኑ ወቅት የተጋረጠባቸውን ስጋት የኢራን ጦርነት ከተጀመረበት ጊዜ ከታዩት የከፋው መሆኑን ባለሙያዎች ተናገሩ። ባለሙያዎቹ ይህንን ያሉት ሌላኛው ወሳኝ የቀጠናው የባህር መስመር በሆነው ቀይ ባህር ላይ ድንገተኛ ጥቃቶች ከተፈጸሙ በኋላ ነው። ተጨማሪ አለን። ቀይ ባህር ኢራን የሆርሙዝ ወሽመጥን ከዘጋች በኋላ አንዳንድ መርከቦች ሲጠቀሙበት የነበረ አማራጭ መስመር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን እንደገና ለመክፈት ከኢራን ጋር ንግግር እየተደረገ ነው ቢሉም ኢራን ይህንን አስተባብላለች። ይሁን እንጂ የመስመሩን ደህንነት ለማስጠበቅ ከኦማን ጋር እየተነጋገረች እንደሆነ ገልጻለች። ኬፕለር በተባለው የመርከቦችን እንቅስቃሴ የሚከታተል ተቋም ተንታኝ የሆኑት ማቲው ራይን የድፍድፍ ነዳጅ ንግድ ቀውሱ ከጀመረ ወዲህ እጅግ አስከፊ ጊዜ ላይ ይገኛል ብለዋል። በኢራን እንዲሁም በአሜሪካ መካከል ዳግም ግጭት ከተቀሰቀሰ አንስቶ በወሽመጡ የማያልፉ መርከቦች ቁጥር በከፍተኛ ሁኔታ ቀንሷል። ቅዳሜ ዕለት በሆርሙዝ ወሽመጥ ያለፉት መርከቦች ቁጥር 11 ሲሆን እሁድ ማለፍ ያልቻሉ 8 መርከቦች ብቻ ናቸው። እንደ ኬፕለር ከሆነ ጦርነቱ ከመጀመሩ በፊት በቀን ከ100 በላይ መርከቦች ያልፉ ነበር። 20 በመቶ የሚሆነው የዓለም ነዳጅ እንዲሁም የተፈጥሮ ጋዝ በወሽመጡ በኩል ነበረ የሚተላለፈው። ሰኔ ወር ላይ በኢራን እንዲሁም በአሜሪካ መካከል የተደረሰው ጊዜያዊ ስምምነት የመርከቦቹን ቁጥር ከፍ አድርጎት የነበረ ቢሆንም ግጭቱ ዳግም ከተቀሰቀሰ በኋላ እንቅስቃሴው እንደገና በከፍተኛ ሁኔታ ቀንሷል። በርካታ መርከቦች በቀላሉ እንዳይለዩ ወሽመጡን በሚያቋርጡበት ጊዜ መልእክት መቀበያ እንዲሁም ማስተላለፊያ መስመሪያዎች ሲግናላቸውን ለማጥፋት ተገደዋል። ከሳውዲ አረቢያ ነዳጅ የጫኑ አንዳንድ መርከቦች አማራጭ በሆነው እንዲሁም ሳውዲ እንዲሁም ሰሜን ምስራቅ አፍሪካ መካከል በሚገኘው የቀይ ባህር መስመር አልፈዋል። ሆኖም ከቅርብ ጊዜ ወዲህ የየመን ሁቲ ተዋጊዎች በሳውዲ መርከቦች ላይ በፈጸሟቸው ድንገተኛ ጥቃቶች ምክንያት ስጋቱ ተባብሷል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ዴር የድንበር ደህንነትን ለማስከበር የትብብር እርምጃ እንዲወሰድ አሳሰቡ። ፕሬዝዳንቷ ይህንን ያሉት ባለፈው ሳምንት በ10 ሺዎች የሚቆጠሩ ስደተኞች ከሞሮኮ ወደ ስፔን መሻገራቸውን ተከትሎ ነው። አሁን ላይ ተሻግረው ከነበሩት 69500 ገደማ ስደተኞች ወደ ሞሮኮ መመለሳቸውም ነው የተገለጸው። ስደተኞቹ በዋና እንዲሁም በእግር የስፔን ግዛት ወደ ሆነችው ሲዩታ ለመግባት በሚሞክሩበት ጊዜ በስፔን በኩል 72 ሰዎች ሲሞቱ በሞሮኮ በኩል ደግሞ 11 ሰዎች ህይወታቸው አልፏል። የአውሮፓ ህብረት የውስጥ ጉዳይ ሚኒስትሮችም በጉዳዩ ላይ ለመወያየት ዛሬ ማክሰኞ በቪዲዮ አስቸኳይ ስብሰባን አካሂደዋል። አስቸኳይ ስብሰባው የተጠራው በሲዩታ የታየውን ክስተት በተወሰኑ የአውሮፓ ህብረት አባል ሀገራት መካከል ያለውን ግንኙነት ውጥረት ውስጥ ከከተተው በኋላ ነው። በሲዩታ ያጋጠመውን የስደተኞችን ጎርፍ ተከትሎ ጣሊያን ከስፔን ጋር ያላትን እንዲሁም ያለ ቪዛ በሀገራቱ መካከል መንቀሳቀስ የሚያስችለውን ሸንገን ቪዛን በጊዜያዊነት አግዳለች። የሸንገን ስምምነት ከ450 ሚሊዮን በላይ የሚሆኑ 29 የአውሮፓ ሀገራት ያለ ድንበር ፍተሻ ወይንም ያለ ቪዛ መንቀሳቀስ እንዲችሉም ይፈቅዳል። ለዛሬ ለተማክሰኞ ከመሃል ሚዲያ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። እስከ ፍጻሜው ድረስ አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን አጠናክሩ። እንዲሁም ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን እንድትከታተሉ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኛል።